በመዳን ቀን እናንተ ስትድኑ ሌሎች እንዲያዩ እንዲመለከቱ ብታደርጉ ጥሩ ነው። ምክንያቱም ከመንፈስ በምትላቀቁበት ቀን እንደ አዲስ እንደምትወለዱ ማወቅ አለባችሁ። ይሄ ድላችሁን የዘጋባችሁን ጤናችሁን የወሰደባችሁ እንዳትለወጡ እንዳትቀየሩ የያዛችሁ መንፈስ ሲወጣ በዛው ቅጽበት አዲስ ሰው ነው የምትሆኑት። አዲስ ሰው የምትሆኑበትን ቀን የመወለዳችሁን ቀን ቤተሰቦቻችሁ እንዲመለከቱ አድርጉ፣ ጋብዙ። ልደት ስናከብር ቤተሰብ እንጣሪ የለን። ልደታችንን ስናከብር ይሄ እኮ መወለድ ነው። ዘመናችን የያዘ ከልጅነታችን ጀምሮ አብሮ ያደገ መንፈስ ሲወጣ እኮ መወለድ ነው። አዲስ ሰው ነው የምንሆነው። በቃ እንደ አዲስ መወለድ ነው። እሺ እጅና ወድ ምንድነው? መተት ጠጋ በል እስኪ ጠጋ በል ወይስ ጠጋ በል። በቃ ቀጥለቁ። ምን አልከኝ? መተት ምን አግደ የተባልከው? ግደላት። እሺ እንዳሰራ እሺ እጅግሯ እንዲታሰር። ወይኔ በድሏ እኮ ነው ያዝነው። ወይኔ በስመ አብ ተቃጠልኩኝ። በድሏ ገብታል። ግደላት ተብለሃል። አዎ ግደላት ብያለሁ። እሺ ሌላስ? እንዲገላት በቃ ቡዳ ሰውነቷን ወይኔ ፊቴን ትላለች እኮ። መተቱ ከገባ በኋላ ምን አደረካት? በቃ መምለቆኩባት ኩላሊቷ ላይ እግሯን ያስኩኝ፣ እጇን ያስኩኝ፣ ሰውነቷን እሺ በቃ ኩላሊቷ ላይ ውሃ ቋጠርኩኛ። በቃ እንድታብድ አሳብዳታለሁ እኮ ልጆቿ ላይ እንዳቃጠርኳስ። በቃ ቤት ውስጥ ንድድድድድድ አረጋታለሁ። ስራ ትሰራለች? ሰራለሁ። በቃ ስራ አይሆንልኝም። በቃ ተውኩኝ ስራዬን። በቃ ዘጋሁት። አዘጋኝ። በቃ አስጠላኝ። ስራውን አዘጋው? አዎ ዘጋው። ለምን? በቃ አስጠላኝ። በቃ አልሆንልሽ አለኝ። ሰራለሁ የለም በቃ ከእጄ ላይ ዘጋውት በል እንጂ አንተ። ዘጋውት። በቃ ዘጋውት። ዝጋ ተብለህ ነው ስራውን? በቃ ዘጋውት። አዎ ዝጋ ተብያለሁ። ዘጋው በቃ። እሺ ስራ ዘጋ። ታሳምማታለህ። ምንድነው ፍላጎት እሷ ላይ? ድገላት አበሳጭቼ በቃ ግድል። ምን አለበት ብትኖር? ምን ችግር አለው? ወይ በቃ ከልጆቿ ላይ ነው ግድል። የልጆቿን እድል ዝግትግት በቃ ዝግት። ቡዳውስ ምን አደረግ? በቃ ቡዳ ፊቷን በቃ ፊቷን፣ እጇን፣ ሰውነቷን ወይኔ ስትለብስ እኮ ያምርባታል። ጸጉሯን እኮ አስቆረጥኩኝ። ቁርጥርጥ ወሰድኩና አሰራውባት። ምን ችግር አለ? ይመርባታል፣ ትልበስ። በቃ ለምን እንዲህ ትሆናለች? በቃ ታምር ነበር። በቃ አሁንማ ተጎሳቆለች። ሰውነቷ ሁሉ በቃ ፊቷ ሁሉ የማዳት ፊቷን ብልሽሽሽሽት አድርጌ። ምኗን ነው የሚያማታው? በቃ ኩላሊቷ፣ ወገቧ፣ ምኗን፣ እግሯን በቃ እግሯን ያስነክሳታል። አሁን እንደው ግደል ተብለህ ስለተላክ ነው እንዲህ የምታሳምማት? በቃ አዎ በቃ ግደላት። የዋህ እኮ ናት፣ ምንም አታውቅም። ለሰው ማብላት ማጠጣት፣ ከሰው ጋር ማልቀስ ነው ስራዋ። ለዛ እኮ ነው ቀናውባት። በቃ ይሄ ያስቀናል እንዴ? ከሰው ጋር መብላት፣ ከሰው ጋር መጠጣት፣ ከሰው ጋር መኖር ያስቀናል? በቃ እኔ ቀናዋ። በቃ በመልኳ በውበቷ ቀና። ወይ እናንተ ከሰው ጋር አትኖርም እንዴ? ከሰው ጋር አትበሉም አትጠጡም? እንኖራለን። አንኖርም። በቃ እኛ አንወድም፣ እንደዚያ ነገር አንወድም። እሺ ምንድነው የምትወዱት እናንተ? ምን ትሆን እሷ? ምን መሆን ነበረባት? ወይኔ ክፉ ሰው መሆን ነበረባት። እሷ ግን ደግ ናት፣ የዋ ያለውን መስጠት። ወይ ክፉ አጋንንት ነው። ክፉ አጋንንት ነው። ሰው ደግሞ ደግ ነው መሆን ያለበት። እናንተ የአጋንንትን ባህሪና ጸባይ ይዛችሁ ነው እንዴ ክፉ የሆናችሁት? አዎ በቃ እንደ አጋንንት ነው መሆን የምትፈልጉት? አዎ የኛ ማህበረሰብ እንዲህ ነው። አስተሳሰቡ፣ አመለካከቱ፣ አኗኗር አካሄዱ እንዲህ ነው። ሰው ይመስላል ግን አይደለም። ከአጋንንት የባሰ አጋንንት ሆኗል። አንዳንድ ሰው ከአጋንንት የባሰ አጋንንት፣ ስጋ የለበሰ አጋንንት፣ ግቡሳነ ስጋ አጋንንት አለ። ግቡሳነ ስጋ ጋኔን ይባል። ድርሳነ ሚካኤል ስታነቡ ቅዱስ ሚካኤል አብዛኛው የሚኖሩት ይሄ ወንዝ አካባቢ ነው የሚኖሩት። ስጋ የለበሱ ናቸው፣ ግን ሙሉ ለሙሉ ምንድናቸው? አጋንንት ናቸው። ስጋ የለበሱ አጋንንት እንደነዚህ ውሃ አካባቢ ነው የሚኖሩት።
አብዛኛው ሐይቅ አካባቢ ከነሱ ጋር የተጠጋ እነሱን የተጠጋ ይታመማል ወይም ከነሱ ጋር ተጋብቶ የወለደ ልጆቹን አጋንንት ተዋርሶ ልጆቹም የእንዲህ አይነት መንፈስ ልጆች ይሆናሉ። አሁን ስጋ የለበሰ ጋኔን ያስቸገረን ከተማ ውስጥ አገሪቱ ውስጥ ስጋ የለበሰ ጋኔን ከህዝቡ ጋር አብሮ ተቀላቅሎ የተዋለደ የተጋባ አብሮ የሚኖር ክፋት ብቻ የሚስማማው ክፋት ብቻ የሚመለከት የሚያው ክፉ ነው። ሲያያችሁ በእናንተ ውስጥ ያለው በጎነት መልካምነት አይታየውም። በቃ ክፋት ነው የሚታየው፣ ተንኮል ነው የሚታየው። ስለዚህ ወላችሁ በጎ ብንሆንም መልካም ብንሆንም ከነሱ የጥቃት የመናፍስት ጥቃት አናመልጥም፣ ይልኩብናል። ስለዚህ እኔ እኮ መልካም ነኝ፣ እኔ እኮ ቅን ነኝ፣ ከሰው ጋር ማወራ ቀብር የሚሄድ እድር የምሳተፍ ለቅሶ የምደርስ ማህበራዊ ህይወት ያለኝ ከሰዎች ጋር ተስማምቼ የምኖር ነኝ ብንልም አይለቁንም። ለሰዎች ማዝን ሰዎችን የምረዳ ነኝ እኔ እኮ ምቀኛ የለብኝም ብለን ብናስብ ከእንደኛ አይነት ክፉ ሰዎች አናመርጥም። ስንት ምቀኛ አለ! በስመ አብ ስንት ምቀኛ! ስለበላን ስለጠጣን አይገርም፣ እንዲሁ ብቻ ወጥተን ስለገባን የሚመቀኛል። ምቀኝነት ምእመን ሆኖም በካህን የሚቀና ሰው አለ። በካህን በአገልጋይ የሚቀና አለ። መልካም ቅናት ሲሆን መጥፎ ቅናት ምቀኝነት በቃ ብሶብናል። ካህኑ ቅናት ነው፣ ምእመኑ በቃ ሁሉም በምቀኝነት ተሳስሯል፣ ተያይዟል። ምቀኝነት ወዴት ይሄዳል? ወደ ድግምት ይሄዳል። እንዴ ዲማ ቆይ አልፎላት ቆይ አልፎለት ባርሰራለት ብለው በፍጥነት መተት ነው የሚልኩብን። ስለዚህ በጎ መሆናችንን ከመናፍስት ጥቃት እንደማያስመልጠ ማወቅ አለብን። በጎ ብንሆን ለእግዚአብሔር ነው። በበጎነታችን ውስጥ ጸሎት እንጨምር፣ በበጎነታችን ውስጥ ስግደት እንጨምር፣ በበጎነታችን ውስጥ ቅዱስ ቁርባን እንጨምር፣ በበጎነታችን ውስጥ ደግሞ በጎ ነገርን የሚጠላ ሰይጣን እንዳይጠጋን መቀጥቀጥ አለብን። ወገኖቼ አንተኛ። አንዳንድ ሰው አስተሳሰብ እንዴ እኔ ምንም ሰው ምቀኝ የለብኝም፣ ሰው ጋር ደርስ፣ ሰው ጋር ጠጋ፣ ሰው አስቀይም ያላውቅ ብሎ የሚያስብ ሰው አለ። አንተን የምትያዘው ወንድሜ፣ አንተን ነው የሚያሳድዱ። አልገባህም እንዴት እንደሚያሳድዱክ? የምትረዳው ድል ሲያዝ ነው፣ ጤና ሲታወቅ ነው። የዛን ጊዜ ነው የሚገባ። ይሄ ትምህርት እኮ ነው። መንፈሱን የማናዘዝ ፍቅር ይዞን አይደለም። አጋንንትን የማናገር ፍቅር ይዞን አይደለም። በጣም ነው የሚያስጠላው። መንፈስን መጠየቅ ማናገር በጣም ነው የሚሰለቸው፣ በጣም ነው የሚያስጠላው። ግን እንድንነቃ ነቅተን እንድንዋጋ ነው፣ ለሌላ ጉዳይ አይደለም እንጂ ምንድነው ውጣ ማለት ቀላል ነው፣ ለኛ ቀላል። ግን ትምህርት ብዙዎች ከመንፈሱ አለገም ትምህርት የሚወሰነው ከጥፋቱ ምን እንደሚያጠፋ አውቀን ነቅተን በእግዚአብሔር ኃይል እንድንዋጋው ነው። ያ ነው። አሁን ምንም ስራ አትሰራም? አዎ ትቻለው። በ50 ብር እኮ የሰሩብኝ። በ50 ብር ሰርተህ ሱቅ አዘጋ። በ50 ብር ተሰርተህ? አዎ በቃ እንዳሰራ። አዎ በቃ ትልቅ ሱቅ ነው? አዎ ማከፋፈያ ነበር። በቃ አዘጋዋት በሰበብ አድርጌ በቃ በ50 ብር ተልኮ አንድ ማከፋፈያ የሚያህል ሱቅ ነው ያዘጋው። እንግዲህ አጋንንት የኛን ነው ካነቃንበት ነገሮቻችን ነው ቁልፍልፍ የሚያደርገው። ትልቅ የነበርነው ትንሽ ነው የሚያደርገን መንፈስ ካነቃንበት። ትልቅ ደረጃ መድረስ ያለብንም በአጭር ነው የሚያስቀረው። መንፈስ ክፉ ነው ወገኖቼ። በደንብ ካልተዋጋ ነው ህይወታችን አይለቅም። ያውን ነቃን ብዙ ነገራችን ካጠፋን በኋላ ከዚህ በኋላ እንንቃ፣ እንበርታ። ተንበከክ። ለምንድን ነው እሱ የምትፎክተው? ወይኔ ያስባታ በቃ ተንበከክ። ከጤናዋ ልቀቅ። እሷን እኮ አስቆርጣለሁ። ወይኔ በስመ አብ ወልድ። በቃ ያዘች ዛሬ ልብሷን ሁሉ እኮ ነው የማስቆርጠው አውቄ። ለምን? ወይኔ በቃ እንድታድነው
እኮ መጣች ደግሞ። ወይኔ ቅዱስ ገብርኤል ያዘኝ። ወይ ስንቱን ነው የምትሰራው? ማሳመም፣ ማሳበድ፣ መግደል የሁሉን ነው የምትሰራው? አዎ በቃ አዎ ተያዝኩ ዛሬ። አታሳዝንም? ወይኔ አታሳዝነኝም? ደግ ናት እኮ ለዛ ነው በቃ እኮ ደግ ሆና አብልታ ካጠጥታክ እንዴት እንደዚህ መመቀኘት አይከብድም? አውቄ በቃ ወይኔ ያላትን እኮ ለሰው የምትሰጠው ማታረገው ነገር እኮ የለም። ደግነት እንግዲህ እንድንጠፋ መሳሪያ ከሆነ ከባድ ነው። ታዲያ ደግነታችንን እናቁም እንዴ? መልካም መሆናችንን እናቁም? ቅዱስ ገብርኤል ያው ነው በቃ ደግነት የማይስማማቸው ሰዎችና ደግነት ያልፈጠረበት ሰይጣን ጊዜ የኛ ደግነት ያናድዳቸዋል። ግን ደግ መሆናችንን አናቁም። እነሱ ስለሚበሳቸው እነሱ ስለሚከፋቸው ብለን ማቆም የለብንም። ለእግዚአብሔር ነው ደግነታችንን ማድረግ ያለብን። ስንሰጥ ደግሞ ሰዎችን ሰብስበን አይደለም። ይሄ ካሜራ ተደቅኖ አይደለም መስጠት አይደለም። ስንሰጥ በድብቅ ነው መስጠት ያለብን። በድብቅ ለሰው ስታደርጉ በድብቅ አድርጉ። አንዳንድ ሰው ሲሰጥ በቃ ነጋሪት ካላስመታ ካሜራ ካልተደረደረ እከሌ እኮ ሰጪ ነው ካልተባለ መስጠት አይፈልግም። እንዲያኛው ችግር የሚያመጣው ስትሰጡ ስታድርጉ በቃ ተሰውራችሁ ተደብቃችሁ አድርጉ። ለእግዚአብሔር ብቻ በስውር ስትሰጥ የሚያይ አባት በግልጥ ይከፍልሃል ነው የሚለው መጽሐፍ ቅዱስ። ስለዚህ በስውር መስጠት ነው። ተዘጋጅ። አፍልጡ። ስም ስላሴ ስም በጌታችን በኢየሱስ ክርስቶስ ስም እኔ መተት፣ እኔ ምቀኛ፣ እኔ ቡዳ፣ እኔ አይነ ጥላ የዛር መንፈስ አለ ዛር የለብኝም። ሁላችንም ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም ጤናዋን ነቀናል፣ ሕይወቷን ነቀናል፣ ዘመኗን ነቀናል። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ሁለተኛ እንደርስባትም። ሶስት ጊዜ ጩና ወደ ሲኦል ግቡ ቶሎ። እግዚአብሔር ገስጻችሁ። በአምሳ ብር ተመትቶ ማከፋፈያ ነው ያዘጋው መተቱ። ያሞታል ደግሞ ያመኛል። እግሬን እጄን፣ ኩላሊቴን በቃ አንዳንዴ ሆዴን የሚነፋኛል። በቃ መልካም ስለሆኑ በጎ ደግ ስለሆኑ እንደው ምቀኛ አይኖርብኝም ብለው ያስቡ ነበር። አስቤም አላቅም፣ አቅጄም አላቅም። በቃ መተት ይመተትብኛል ብለው ያስቡ ያውቃሉ? አላቅም፣ አስቤም አላቅም። የኛ ሕዝብ አብዛኛው እኮ ጥቂቱ ነው እኮ በጎነት የሚስማማው ደግነት የሚስማማው እንጂ አብዛኛው አይስማማው፣ በጎነት አይስማማው። በጎነትማ ቢስማማን እንዲያንበላላም ነበር፣ ሀገራችን አናፈርስም ነበር። በጎ ስላልሆን ነው እንጂ። እንኳን ደስ አሉት። በርቱ። እሺ፣ ጠንክሩ። እግዚአብሔር ከእርሶ ጋር ይሁን። እሺ እናቴ፣ እሺ እናቴ፣ እሺ እናቴ